የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ደግሞ ዛሬን በፊቱ የምንሆንበትን ይህን እድል ሰጥቶናል። በፊቱ መገኘት በረከት ነው። አሜን። ቤተክርስቲያን ይሄ ፌሎሺፕ የቤተክርስቲያን ፌሎሺፕ በውስጡ በጣም ብዙ ነገር ስላለው መለኮታዊ አካል ስለሆነች ሚስጥር ናት እና በዚህ አእምሯችን አይገባንም። ግን እግዚአብሔር ቢገልጥልን እንደው በቃ ቸርች ውስጥ የመኖርን በረከት ፌሎሺፕ ውስጥ የመገኘትን በረከት እግዚአብሔር እንደው በዚህ ስክሪኖች ምናምን አንዴ ቢያሳየን ያልመጣንበትን ጊዜ ሁሉ አካክሰን ሳምንት ሙሉ ልንመጣ እንችላለን። ማለት በዛ እግዚአብሔር በረከትና ሕይወትን አዟል ስለሚል ጌታ ይመስገን። እና የዛን በረከት የዛን ሕይወት ምንነት በሙላት እዚህ ምድር ላይ አንደርስታንድ አይገባን፣ እዛ ስንሄድ ነው የሚገባን። ምክንያቱም ይሄ የሰው አእምሮ ግራስፕ ሊያደርገው አይችልም። ጌታ ይመስገን። እና በእምነት ለምንመላለስ ለኛ አዲሱ ፍጥረት የሆነው ማንነት ለተሰጠን ለኛ ግን እግዚአብሔር በልባችን ስላበራለን እንደው ሙሉ በሙሉ ባይገባንም እንኳን ሙሉ በሙሉ ግራስፕ ባናደርገው እንኳን በቃ በእምነት እንመጣለን። በእምነት የቅዱሳን ህብረት ውስጥ እንካፈላለን። በእምነት ጸጋ እንካፈላለን። በእምነት በፍቅር በትዕግስት እርስ በርስ ቸርነት በመደራረግ በእግዚአብሔር ቤት ውስጥ ያለውን በረከትና ሕይወት እንካፈላለን። እስቲ ለጌታ ክብርን ስጡ። ይሄን ሚስጥር ስላበራለን ስለረዳን፣ ሃሌሉያ ጌታ ይመስገን። ዛሬ ደግሞ በፊታችሁ ቆሜ እግዚአብሔርን ቃል እንዳመጣ እግዚአብሔር አምላክ ይህን እድል ስለሰጠኝ ጌታን አመሰግናለሁ። ፓስተርን አመሰግናለሁ። ታገለግላለህ ሲለኝ ፓስተር ትንሽ ሳል ነገር አለኝና አሬ ቅር ይለፈኝ ስለው አይ ጌታ ይረዳሃል አለኝ። አሜን ብዬ በእምነት ቆሜያለሁ። ክብር ለጌታ ይሁን። ዛሬ የምንካፈለው በእምነት መኖር የሚል ሀሳብ ነው። አስቀድመን እንጸልይና ጊዜውን ቃሉን በዚህ ውስጥ እግዚአብሔር እንዲናገረን እግዚአብሔር እንዲነካን እግዚአብሔር በቃል ውስጥ ይገለጣል። የእግዚአብሔር ቃል ትምህርት የእግዚአብሔር እውነት ሲነገር ዝም ብሎ ሌክቸር አይደለም። ቃሉን ላከ ፈወሳቸው ይላል። እንደገና በቃሉ እግዚአብሔር ይገለጥ ነበር በሴሎ። ጌታ ሆይ እናመሰግንሃለን። አንተ የዚህ ጉባኤ ጌታ ስለሆንክ ተመስገን። አንተ የእያንዳንዳችን አባት ስለሆንክ ተመስገን። የቤተ ክርስቲያን ራስ የሆንከው ኢየሱስ ክርስቶስ ከአንተ ዘንድ የሚወርደውን ምግብ ልንቀበል በዚህ ያለን ወደ አካል ሁሉ ወደ እያንዳንዳችን የሚደርስ የሚፈውሰን ኖሪሽ የሚያደርገን የሚጠግነን የሚያበረታን ምግብ ያለህ ጌታ ነህ። በዚህ ሰዓት መግበን፣ በቃል መግበን፣ በእውነት መግበን። እምነታችንን አሳድገው፣ እምነታችንን አበርታው። ለአንተም ደግሞ ታማኝ ሆነን የምንኖርበት ጸጋን ስጠን። ስለ ሁሉም እናመሰግናለን በጌታ በኢየሱስ ስም አሜን። በእምነት መኖር ያው እንደ ክርስቲያኖች እንደ እግዚአብሔር ልጆች በዚህ ምድር ላይ እኛ የምንኖረው ኑሮ ይለያል። በዋናነት
በቃ የእምነት ኑሮ ነው። የዚህ ዓለም ሰዎች ያው ፍጥረታዊ ስለሆኑ በስሜታቸው ይኖራሉ። ስሜታቸው ከተሰማቸው ትክክል ነው። እንዲያውም ስለ ህይወት የሚናገሩ በቃ ስለ ህይወት የሚፈላሰፉ ሰዎች ከጥንትም ጀምሮ የግሪኮችን ፍልስፍና ስታዩ ከተሰማ በቃ do it that's right አይነት ነው አመለካከት ያላቸው። ከነሱ ደግሞ ትንሽ ላቅ ያሉት በለጥ ያሉት ደግሞ በስሜት ከመኖር ያልፉና በስሌት ይኖራሉ። ማለት ካልኩሌቲቭ ናቸው። በቃ ይሄ ነገር ወዴት ነው የሚወስደኝ ካልኩሌት ያደርጓታል። ጊዜውን ካልኩሌት ያደርጉታል። ገንዘባቸውን ካልኩሌት ያደርጋሉ። ኢቭን ሪሌሽንሺፓቸውን ካልኩሌት ያደርጋሉ። ማን ነው የሚያዋጣኝ? አሁን ቸርች ውስጥ ነው እኮ ማን ነው የሚያዋጣኝ ተብሎ ህብረት የማይደረገው ቸርች ውስጥ ነው። ጌታ ይመስገን የሚያዋጣን ስለያዝን ማለት ነው። ዓለማውያን ጋር ግን በቃ ማን ነው የሚያዋጣኝ ብለው ካልኩሌት አድርገው በስሌት ነው የሚኖሩት። ወደ መንግስት ልጆች ስንመጣ ግን ወደ እግዚአብሔር ልጆች ስንመጣ የኛ ኑሮ የእምነት ኑሮ ነው። ክብር ለጌታ ይሁን። ያ ማለት ስሜታችንን ጥለን በቃ ስሜታችንን ኢግኖር አድርገን እንኖራለን ማለት አይደለም። ወይ ደግሞ በስሌትም አንኖርም ማለት አይደለም። ማለት ፕላን ማድረግ ጥሩ ነው። ቀድሞ ማሰብ ጥሩ ነው። እንደ ባለ አእምሮ አለብን። ግን የሚመራን እሱ አይደለም። አሁን ማን ነው የሚመራን ነው? መጽሐፍ ቅዱስ ስለኛ ሲናገር ጻድቅ በእምነቱ በሕይወት ይኖራል። ክብር ለጌታ ይሁን። በእምነት ስንኖር እነዚህ ሶስት ነገሮችን እናያለን። ማለት መኖሪያችን ከሆነ እምነት እንግዲህ አስፈላጊነቱን ማወቅ አለብን። እንደገና የእምነት ምንጭ ምን እንደሆነ መረዳት አለብን። እንደገና የእምነት ባህሪ ምን እንደሆነ መረዳት አለብን። እና እነዚህ ነገሮች አታውቋቸውም ብዬ ሳይሆን ግን ያው ጳውሎስና ጴጥሮስ ሁል ጊዜ ያደርጉ የነበሩ ምንድን ነው? እየደገሙ ያስተምሯቸዋል የሚያገለግሏቸውን ህዝቦች። እና ስለዚህ ነገር ለእናንተ ደጋግሞ መናገር አይደክመኝም ይላሉ። ምክንያቱም ሁሌ አዲስ ነገር መስማት ነው የሰው ጆሮ የሚፈልገው አይደል? የሆነ በቃ አስተማሪዎች አፖይንት ያደርጋሉ ይላል። ጆሮ እንደሚያሳክክ እዚች ጀርባ ላይ ታውቃላችኋል፣ የሆነች ቦታ አለች ሲያሳክከን የሆነች ሴንተር ናትና አንደርስባትም በእጃችን እና በዚህም ብለን አንደርስባትም እና ምን እንፈልጋለን? ወይ የሆነ ማማሲያ ወይ ደግሞ እሱን ካላገኘን ደግሞ እባክህ ከክልኝ እንልና ሰንበዲ እንዲያክል እንፈልጋለን። እና ልክ እንደዛ አለ። ሰዎችን በቃ መስማት የሚፈልጉት እነሱ ሊያገኙት ያልቻሉት እውቀት በሰንበዲ መጥቶ በቃ እያከከ ልክ ሳቲስፋክሽን እንደሚሰጥ ላሳከከው ሰው እንደዛን አይነት እውቀት፣ ትምህርት፣ ንግግር እየተናገሩ የሰዎችን የውስጥ ነገር የሚኮረኩሩ እና ሰሚዎቹ ናቸው ደግሞ አፖይንት የሚያደርጉት እንደዚህ አይነትን አስተማሪዎች። እና ዛሬ እንዲህ አይነትን አስተማሪ ድሮ ብዙ ቢፈለግ ላይ ይገኝ ይችላል። አሁን ግን በቃ አማርጣችሁ ነው። ግን የእግዚአብሔር ቃል እውነት ሲገለጥ እውነተኛውን እምነት እንደገና የእምነትን አስፈላጊነት የእግዚአብሔር ቃል ያስተምረናል። ሰው የእምነት አስፈላጊነት ከሚለው እንጀምራለን። የእምነት አስፈላጊነት ከእግዚአብሔር አንጻር ከእግዚአብሔር አንጻር፣ ከሰው አንጻር፣ ከሰይጣን አንጻር እምነት ምን ያህል አስፈላጊ ነው? ዕብራውያን ምዕራፍ 11 ቁጥር 6 ላይ
አይ ቲንክ እዚህ ላይ ስለወጣ ሁላችንም ማንበብ እንችላለን። የእግዚአብሔር ቃል ሲናገር ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያመን ዘንድ ያስፈልገዋልና። እንደገና ሮሜ ምዕራፍ 14 ቁጥር 23 ላይ በእምነትም ያልሆነ ሁሉ ኃጢአት ነው። አሁን ከእግዚአብሔር ቃል ከመጽሐፍ ቅዱስ እነዚህን ሁለት ጥቅሶች አወጣው እንጂ መጽሐፍ ቅዱሳችን በሙሉ ስናይ እግዚአብሔር ከሰጠን የመንፈሳዊ ሕይወት መገለጫዎች መካከል አንዱ እምነት ነው። ያው ፍቅር አለ፣ ተስፋ አለ፣ ጸሎት አለ፣ አገልግሎት አለ፣ ህብረት አለ። ግን ከነዚህ ውስጥ ሁሉ አውጥቶ እግዚአብሔር የእምነትን አስፈላጊነት ለሱ ምን ያህል እምነት ኢምፖርታንት እንደሆነ ሲያሳይ ያለ እምነት ምንም ልንሰራ እንችላለን። ነገር ግን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በእምነትም ያልሆነ ደግሞ ኃጢአት ነው። ቬሪ ስትሮንግ ኮንክሉዥን አይደል? በጣም ጠንካራ ኮንክሉዥን ነው እግዚአብሔር የሰጠው። የማይታለፍበት መስመር ነው እግዚአብሔር ያሰመረው እምነትን አስመልክቶ። በወንጌላት ውስጥም ስናይ ጌታ ኢየሱስ የተደነቀባቸው 2 ኢንሲደንትስ ነበሩ፣ 2 አጋጣሚዎች ትዝ ይላችኋል። የመቶ አለቃውን እምነት አየና ተደነቀ ይላል እና ይሄ መደነቅ የደስታ መደነቅ ነበር። ጌታ ሆይ አለ ማቴዎስ ምዕራፍ 8 ቁጥር 8 ላይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። ከዛ ቁጥር 10 ላይ ኢየሱስም ሰምቶ ተደነቀና ምን አለና ተደነቀና። እንግዲህ እግዚአብሔር ሲደነቅ አስቡት። ምንም እኮ አዲስ ነገር የለም ለሱ፣ ግን እግዚአብሔር ተደነቀ። ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት። ትልቁ እግዚአብሔር ትልቅ የሚለው ነገር ምንድነው? እምነትን ነው። ትልቅ እምነት አላገኘው። ሌላው የናዝሬት ሕዝብ ጋር ሲሄድ እንግዲህ ያደገበት ከተማ ነው። እዛም ደግሞ ተደነቀ። ይሄኛው መደነቅ የዲስአፖይንትመንት መደነቅ ነው። ባለማመናቸው ተደነቀ። ማርቆስ ምዕራፍ 6 ቁጥር 5 ላይ በዚያም በጥቂቶች ድዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። እግዚአብሔር አልቻለም። ሁሉን ቻዩ እግዚአብሔር አልቻለም። ለምን ሲባል ስለ አለማመናቸውም ተደነቀ። ከዛ ወደ አካባቢው ወዳሉ መንደሮች እየዞረ ማስተማር ቀጠለ ይላል። እግዚአብሔር ዛሬ ወደኛ ሲመለከት በየትኛው ይደነቅ? በማመናችን ይደነቅ ወይስ ባለማመናችን ይደነቅ? ከኛ አንጻር የእምነት አስፈላጊነት ከኛ አንጻር ዕብራውያን ምዕራፍ 11 ቁጥር 6 ላይ እዛው ቅድም ያነበብነው ክፍል ላይ ያለ እምነትም ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያመን ዘንድ ያስፈልገዋል። ኦኬ፣ በአዲሱ ትርጉም ላንብበው። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት። ኦኬ፣ ይሄ ለኛ ስለሆነ እስቲ ሁላችንም እናንብበው። ይታያል አይደል? ኦኬ፣ ከላይ ጀምረን 1-3 ደግሞ ማመን አለበት። በቀይ ያረኳት
ማመን አለበት። አንቺ ማመን አለብሽ። አንተ ማመን አለብህ። እኔ ማመን አለብኝ። እምነት ስለሚያስፈልገን ማለት ነው። ለኛ እምነት ኦፕሽን አይደለም። መዳናችን በእምነት ነው። መጽደቃችን በእምነት ነው። ክርስትናን የጀመርነው በእምነት ነው። ክርስትናን የምንቀጥለው በእምነት ነው። ክርስትናን የምንጨርሰው በእምነት ነው። ክብር ለጌታ ይሁን። ድል ለነሳው ብሎ እግዚአብሔር መጨረሻ ላይ ሪዋርድ የሚሰጠው አንተ በጎ ታማኝ ባሪያ ብሎ ነው። እና አንዱ የታማኝነታችን መለኪያ እምነታችን። እንዲሁም ያ ታማኝ የሚለው ቃል ሌላ ትርጉም ላይ እያመነ ለኖረ፣ እያመነ ላገለገለ፣ በእምነት ለጨረሰ ሰው ክብር ለጌታ ይሁን። ኢየሱስ ሲመጣ ወይም ደግሞ እኛ ቀድመን ከሄድን እግዚአብሔር በጌታ በኢየሱስ ስም ከነ እምነታችን ያገኛል። ስለ አባቶች ይናገራል። ዕብራውያን ምዕራፍ 6 ላይ አምነው ሞቱ የሚል ቃል ያነበበ ሰው አለ? በጣም የሚገርመኝ ቃል ማለት ነው። በቃ አምነው ሞቱ። እኔም በህይወቴ ዘመን አይቻለሁ። በቃ ፈውስ አመኑ፣ ለፈውስ አመኑ፣ ታመው ለፈውስ አመኑ፣ ፈውስ እንዲፈውሳቸው እግዚአብሔርን ጠበቁ። ግን ላስት ሚኒት ላይ ደረሱ እና እዛች ሞመንት ላይም ደርሰው እንዳመኑ የሄዱ ሰዎች ያውቃሉ። እርግጠኛ ነኝ ሁላችንም እናውቃለን። አዲስ ነገር አይደለም ማለት ነው። መጽሐፍ ቅዱስ ላይ ያሉ አባቶች፣ የእምነት ጀግኖች ያደረጉት ነገር ነው፣ ይኖራል። አምኖ መፈወስም አለ፣ አምኖ ደግሞ መሞትም አለ። እና ይሄ የሚያሳየን እንዲያውም እምነት ከህይወት በላይ ምን ያህል ኢምፖርታንት እንደሆነ። አሜን። በቃ እነዚህ ሰዎች እምነታቸው ከመኖር ከነሱ መኖር ከኤግዚስተንስ በላይ እምነቴ ኢዝ ሞር ቫልዩብል እያመኑ መሻገር ስላለ ማለት ነው። ወደ ክብር መግባት ስላለ ማለት ነው። ጌታ ይመስገን። የእምነት አስፈላጊነት ከሰይጣን አንጻር ያው በዚህ ምድር ላይ እንግዲህ ከሰይጣን ጋር ዲል እያደረግን ስለምንኖር እዚህ ስብከት ላይ ስሙን መጥቀስ ያስፈልጋል። ማለት ኧረ ስሙን አትጥራው ምናምን እንዳትሉኝ፣ እንዳታማትቡብኝ። እንኳን ተጠርቶም ሳይጠራ ቤት ስለሚል እና ከሰይጣን ጋር ዲል እያደረግን ነው የምንኖረው። እንድንኖር የሚፈልግ አምላክ እግዚአብሔር እንዳለን ሁሉ እንድንኖር ብቻ ሳይሆን እንዲከናወንልን በቃ ወደፊት እንድናደግ እንድንበዛ የሚፈልግ አምላክ አባት እንዳለን ሁሉ የማይፈልግም ስላለ እና ኤፌሶን ምዕራፍ 6 ቁጥር 16 ላይ በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። በቃ ሰይጣን እንደዚህ ነው ስራው። በውሸት በሽንገላ የሚንበለበሉ ፍላጻዎች አሉት። አሁን እነዚህን ሁሉ አይዲያዎች ሲናገር ጳውሎስ የሮማን ሰራዊት የሮማን ወታደሮች እያሰበ ነው። በዛ ዘመን የሚዋጉባቸው ቀስቶች ጫፋቸው ላይ እሳት አድርገው ነው የሚተኩሳቸው እና ጠላት እንደዚህ የሚተኩሳቸው እነዚህ ቀስቶች እነዚህ ዳርትስ እውነታችንን የሚያስጥሉ እውነትን ለማስጣል ጽድቃችንን ለማስጣል የሚተኮሱ ፍላጾች ናቸው። ግን እነዚህን የምታጠፉት በእምነት ነው። ክብር ለጌታ ይሁን። በእምነት ነው እነዚህን የምናጠፋው። መጽሐፍ ቅዱስ የምታጠፉበትን ነው የሚለው። ስለዚህ እነዚህ የጠላት ቀስቶች የሚንበለበሉ የጠላት ፍላጻዎች የሚጠፉ ናቸው። አሜን።
የሚጠፉ ናቸው እና የእግዚአብሔርም ቃል ደግሞ በግልጽ ነግሮናል። በምንድን ነው የምታጠፏቸው? የእምነትን ጋሻ በማንሳት። ጉግል አደረኩና ይህን ፒክቸር አገኘው። እንደገና ደግሞ የሮምን ወታደር እያሰበ ነው ጳውሎስ የጻፈው እና ትጥቁን ሲለብሱ ያን አርመርስ ኦፍ ጋድ ነው የሚለው ለእኛ ሲነግረን። ግን እነዚህ ሮማውያን ይሄን የጦር ልብስ ሲለብሱ የሚለብሱበት ኦርደር አለው፣ ቅደም ተከተል አለው እና መጀመሪያ ጫማውን ነው የሚያደርጉት። ወንጌል ነው አይደል? በወንጌል አምነን ሄዳን ነው አይደል? በወንጌል አምነን ነው የጀመርነው። መጀመሪያ ወንጌል ነው። ከዛ ጥሩር ራይቸስነስ ጽድቅ፣ ቀጥሎ መታጠቂያ ትሩዝ ነው እውነት፣ የራስ ቁር መዳናችን ሰይፍ የእግዚአብሔር ቃል፣ ከዛ መጨረሻ ላይ ጋሻ ያነሳል። ለዚህ ነው ጳውሎስ ሲናገር በሁሉ ላይ በቀበቶ ላይ፣ በጥሩሩ ላይ፣ በራስ ቁር ላይ፣ በመታጠቂያው ላይ፣ በሁሉ ላይ ጨምራችሁ የእምነትን ጋሻ አንሱ እና አንድ ሌላ ፒክቸር ነበር ያገኘሁት። እንዲያውም ሲናገር ይላል የሚጠቀሙበት ጋሻ በር ነው የሚያክለው እና ሲይዙት እንደዚህ ሲይዘው ወታደሩ ሙሉ ሰውነቱን ይሸፍነዋል። የጦር ዕቃውን ከለበሰ በኋላ ሌላውን በሙሉ ከለበሰ በኋላ ይሄን ጋሻ ሲያነሳ ሙሉ ሰውነቱን ይሸፍነዋል፣ ሰውየውን ይሸፍነዋል። እንደገና የለበሳቸውን የጦር ዕቃዎች ሁሉ ይሸፍንለታል። እና ለዚህ ነው እግዚአብሔር እውነታችንን የምንጠብቅበት፣ ጽድቃችንን የምንጠብቅበት፣ መዳናችንን የምንጠብቅበት፣ ከነዚህ ፍላጻዎች የምንጠብቅበት ጋሻው እምነት እንደሆነ እግዚአብሔር ይነገራል። ክብር ለጌታ ይሁን። አንዳንዴ እውነት የኛ የያዝነውን እውነት የክርስቲያን እውነት፣ የእግዚአብሔር ቃል እውነት፣ የአማኝ እውነት ምን ብለን ነው የምናምነው? ኢትስ አብሶሉት ትሩዝ አይደል? ተጠራጠራችሁ እንዴ? የያዝነው እውነት እኮ ፍጹም እውነት ነው አይደል? ፍጹም እውነት ነው። በዚህ ዓለም እውነት ሬላቲቭ ናት በሚባልበት ዓለም ውስጥ እኛ የያዝነው እውነት ፍጹም ነው ብለን የምንኖር ሰዎች ነን። ጌታ ይመስገን። እና ልክ ሰይጣን ፍላጻውን ሲልከው ወገኖች፣ ልክ እውነታችን ሊያስጥለን ሲወረውር ወደ ምን አይነት አስተሳሰብ እንደምንመጣ ታውቃላችሁ? እውነታችንን በሙሉ አንጥለው ኦኬ እውነት ሬላቲቭ ናት የሚሉ ክርስቲያኖች እኮ አሉ። አሁን ራሱ ገመተዋል። በቃ የአንተም እውነት አንተም ራስህ እውነትህን ችለህ እኔም ራሴን ችዬ፣ ራስህን ቻል እዛው እኔም ራሴን ችዬ አይነት ነገር መጥቷል። ቸርች ውስጥ ገብቷል። አሁን ስለ ግብረ ሰዶም በቃ የተፈጠሩት እንደዛ ነው፣ የተፈጠርነው እንደዛ ነው ብለው ደጋግመው ስለተናገሩ ቸርችም ያንን ባይ አደረገችው፣ ገዛችሁ። በቃ እነዚህ ሰዎች እኮ እንደዛ ተፈጥረው ነው ምን ያድርጉት? ወደ ማመቻመች መጣች። ያልገባቸው ነገር እነዛ አማኞች በፍላጻ ተመተው ነው፣ እውነታቸው ስለተመታ ነው። ግን እውነትን የሚጠብቅልን፣ ጽድቃችንን የሚጠብቅልን፣ መዳናችንን የሚጠብቅልን እግዚአብሔር የሰጠን የእምነት ጋሻ፣ ሃሌሉያ፣ እሱን ማንሳት ይሆንልን። ሁል ጊዜ እሱን ማንሳት ይሆንልን። ክብር ለጌታ ይሁን። የሚቀጥለው ቶፒካችን የእምነት ምንጭ፣ የእምነትን አስፈላጊነት ተናገርኩኝ። የእምነት ምንጭ ምንድን ነው? እንግዲህ በእምነት መኖር ካለብን የሆነ ቦታ ላይ እምነት ሊያልቅ ይችላል፣ እምነት ሊያንስ ይችላል፣ የሆነ ቦታ ላይ እምነት ሊጎድል ይችላል። የሆነ የምንቀዳበት ምንጭ ያስፈልገናል፣ ሄደን ሪፊል የምናደርግበት። እዚህ ሀገር ከመጣን በኋላ በጣም አንድ የለመድናትና የምንወዳት ቃል አለች።
ምን የምትልናት ሪፊል አይደል? ልክ ምግብ ቤት ሄደን አንዴን ከፍልና ከዛ በቃ እየተመላለስ መቅራት ትችላለህ። you can refill አለ እሱና እኔ እውነቴን ነው የምላችሁ ላይክ ሪፊል ያደረኩበት ጊዜ ትዝ አይለኝም። ለምንድነው መጀመሪያም ሲሰጡን ትልቅ ነው ኮንቱኑ መጠጫው ያን ሁሉ እንዴት ነው ሲጀመር መጨረሰው እንዴት ነው? እና ግን እየተመላለሱ ሪፊል የሚያደርጉ ሰዎች ያለው እና ግን ለኔ ግን ደስ ይለኛል ሪፊል እድሉ መኖሩ። በቃ ባልጠጣውም እንትን ባልጠቀምበትም ደስ ይላል። እግዚአብሔር እምነታችን የሆነ ቦታ ላይ እንደምንጨርሰው የሆነ ቦታ ላይ እንደሚያልቅ ኦብቪየስሊ ያልቃል ማለት በዚህ ዓለም ውስጥ እየኖርን ብዙ ከእምነት ዲስትራክት የሚያደርጉ ክርስቲያኖችን ከእምነት አውርደው በስሜት ወይ በስሌት ብቻ እንዲኖሩ የሚያደርግ ብዙ ፍልስፍና ብዙ ነገር በሚነገርበት ዓለም ውስጥ እየኖርን እምነታችን ሊጠፋ ይችላል። አንዳንድ ክርስቲያኖች እንዲያውም በቃ ጭላጭ በሆነች እምነት ነው የሚንቀሳቀሱት። አንዳንድ ጁስ ጠጥታችሁ ስጨርሱ ስትስቡት አለ ብላችሁ ስትጠጡ አየሩን ነው የምትስቡት አይደል? ይሁንና ኩር ይላል። እና ብዙ ጊዜ ደግሞ አንቀበለው። እምነታችን እኮ ጭላጭ ላይ ነው ግን አንቀበለው። በቃ ቸርች ስለመጣን እምነት ያለን ይመስለናል። ስለዘመርን እምነት ያለን ይመስለናል። ጥቅስ አንብበን ኢቭን ስለሰበክን እምነት ያለን ይመስለናል። የእግዚአብሔርን ጥቅስ አንብበን አንደኛ ይሄ ሁለተኛ ይሄ ሶስተኛ ይሄ ምናምን ብለን ለሆነ ሰው ስላካፈልን እምነት ያለን ይመስለናል። ግን እኮ ተሟጦ በቃ የለም። ልክ አሁን ያ ጁስ ሲያልቅብኝ እንዳልኳችሁን ያረግ ያላቅም ግን ጥሜ ባይረካ እና ያ ጁስ እንዳለቀብኝ ባውቅ ሪፊል ተብያለሁ ሄጄ መቅራት ነው። ጁሳችን ሲያልቅ የምንጠጣው ነገር ሲያልቅ እናውቃለን። እምነታችን ሲያልቅ ግን አናውቅም። እምነታችን ሊሞላ አሁንም ደግሞም ደጋግሞ ሊሞላልን ያስፈልጋል። እግዚአብሔር ይሙላልን። እግዚአብሔር ይሙላልን። ሃሌሉያ። ባናውቀው እንኳን የእግዚአብሔር ምሕረት አለ። አሜን። እምነቴ ይጉደል ይሙላ የቱ ጋር እንዳል ግማሽ ላይ ነው ሙሉ ነው ላላውቅ እችላለሁ። ግን የሚያይ አለ። አለማመናችን የሚረዳ አለ። ሃሌሉያ። እና የእምነታችን ምንጭ ምንድን ነው ካለን የእግዚአብሔር ታማኝነት። ክብር ለጌታ ይሁን። የእምነታችን ምንጭ ብዙ ስብከት መስማት አይደለም። የእምነታችን ምንጭ ብዙ ጥቅስ ማወቅ አይደለም። የእምነታችን ምንጭ የእግዚአብሔርን ታማኝነት ማወቅ። ክብር ለጌታ ይሁን። ግን ባናምነውም እሱ ለዘላለም የታመነ ነው። ለዘላለም የታመነ ኖሮ ይኖራል። የማይነጥፍ የእምነት ምንጭ ራሱ እግዚአብሔር ስለሆነ ክብር ለጌታ ይሁን። እና እምነት የሚባለው ነገር ራሱ እኮ ያለው ማመን ራሱ የተቻለው እግዚአብሔር ታማኝ ስለሆነ ቃሉ የእምነት ምንጭ ነው። ድምፁ የእምነት ምንጭ ነው። ሰው የእግዚአብሔርን ድምፅ ሰምቶ አለማመን ነው የማይችለው። ሰው የእግዚአብሔርን ድምፅ ሰምቶ በተስፋ አለመሞላት ነው የማይችለው። ምክንያቱም ቃሉ ራሱ የእግዚአብሔር ድምፅ እምነት ተሸካሚ ነው። ተስፋን ተሸካሚ ነው። እንደው እዚህ መሃል አሁን አንድ ሰው ቢኖር በቃ ሰይጣን እዛታች ከስክሶ ጥሎኛል በማንኛውም ኤሪያ ሊሆን ይችላል። ግን የእግዚአብሔር ድምፅ አሁን ቢመጣለት በስብከት ውስጥ ሊሆን ይችላል፣ በጸሎት ውስጥ ሊሆን ይችላል፣ በአምልኮ ውስጥ ሊሆን ይችላል። አንድ ወንድም ወይ እህት አግኝታ አቅፋ ስትስመው በሚናገረው የሰላምታ ቃል ሊሆን ይችላል።
የእግዚአብሔር ድምፅ ቢመጣለት ሪቫይቭ እንደሚያደርግ ታውቃላችሁ። ችግሩ እያለ የሆነ ሪቫይቫል ውስጥ ይገባል። ውስጡ እንደገና በብርታት ይሞላል። ጸልይ፣ አምልክ በሚል አቅም ይሞላል። ጌታ ይመስገን። ለምን ቢባል የእግዚአብሔር ድምፅ እምነትን ያካፍላል። የእግዚአብሔር ድምፅ ኢምፓርት ያደርጋል በእምነት በተስፋ። ስለ እምነት አባቶች የእግዚአብሔር ቃል ሲናገር በዛ ዘመን ታውቃላችሁ መጽሐፍ ቅዱስ የላቸው። በየሁዱ እንደዚህ እየመጡ የእግዚአብሔርን ቃል የሚሰሙበት ኦፖርቹኒቲ የላቸው። ነገር ግን መጽሐፍ ቅዱስ ሲነግረን እምነትን እንኳን እኮ ከነሱ ነው የምንማረው አይደል? አሁን እነ አብርሃምን ነው የምንጠራው፣ እነ ሙሴን ነው የምንጠራው። እግዚአብሔርን አመኑት፣ ተከተሉት፣ ታዘዙት። ለምን ሲባል ድምፁን ስለሰሙ። ከቃል ውስጥ ድምፁን መስማት ይሆነልን። አሜን። ጀስት የእግዚአብሔርን ቃል እንደ ጋዜጣ ከማንበብ እግዚአብሔር ነፃ ያወጣል። እንደዚህ አይነት ሰው እዚህ እንደሌለ አውቃለሁ። ግን አሜን በሉ። በቃ ለዚህ ጸሎት ጌታ ይናገረን። ሁል ጊዜ ድምፁን የምንሰማ ያርገን። ሃሌሉያ። ሮሜ ምዕራፍ 10:17 ላይ እንግዲያስ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። መስማት አይደለም፣ መስማት ብቻውን አይደለም እምነት የሚሰጠን፣ በእግዚአብሔር ቃል መስማት ነው እምነትን የሚሰጠን። ላስት ታይም እቺ እንደ ምሳሌ ልጠቀምባት። ፓስተር ሳሚ አንድ ቴክስት ላከ ለቸርች መሪዎች እና ጉድ ኒውስ፣ የሰሞኑን ጉድ ኒውስ ላከልን እና በቃ ኤቭሪባዲ ዋዝ ሃፒ ዊ ወር ኤክሳይትድ እና በቃ መልስ እንመልሳለን እና ከዛ ጋሽ ተሼ አንድ የሚገርም መልስ ሰጠ። አላስፈቀድኩትም፣ ግን በጣም ደስ ስላለኝ መልሱ እናንተንም ደስ ስለሚያሰኛችሁ ብዬ ልናገረው። ምን አለ? ያ ወፊቷ ዊስፐር ስታረግ ሰምቻለሁ አለ። ግን አንተ ካልከው ፓስተር ሳሚን ነው፣ አንተ ካልከው እውነት ነው ማለት ነው። ጉዳዩ ከመስማቴ አይደለም እያለ ነው። መስማት የሆነ ጥርጣሬ ፈጥሯል፣ የእምነት ጥርጣሬ ማለት ነው። ግን ፓስተር ሳሚ ስለተናገረው ነገሩ ወደ ሌላ ሌቭል ወሰደው፣ እምነቱን ከፍ አደረገው። ምክንያቱም ተናጋሪው የማይዋሽ ስለሆነ ማለት ነው። ለመዋሸት ማንነቱ ስለማይፈቅድለት ማለት ነው። how much more God እግዚአብሔርስ እንዴት! ጌታ ይመስገን። እና እግዚአብሔር ታማኝ ነው ስንል ዝም ብለን አይደለም ወገኖቼ። በየመዝሙሮቻችን ውስጥ ታማኝ ነው የሚለው ቃል በጣም ስለበዛ አንዳንዴ ትንሽ ታማኝ ነው ስንለው በጣም ልማድ እንዳይሆንብን እፈራለሁ። ግን የእግዚአብሔር ታማኝነት ዘላለማዊ ነው፣ ታማኝነቱ ብዙ ነውና ይላል። ሃሌሉያ። ታማኝነቱ ታላቅ ነውና ክብር ለጌታ ይሁን። እና የእግዚአብሔር ታማኝነት የቆመባቸው 3 እውነቶች አሉ። አንደኛው የእግዚአብሔር ዘላለማዊነት፣ የማይለወጥ መሆኑ፣ እግዚአብሔር ታላቅነቱ፣ ሁሉን ቻይነቱ፣ እሱ ከሁሉ በላይ መሆኑ። ታማኝነቱ የቆመው በዚህ ላይ ነው። እግዚአብሔርን ታማኝ ነው የምንለው ስለማይለወጥ ነው። እግዚአብሔር ታማኝ ነው የምንለው ዘላለማዊ ስለሆነ ነው። ታላቅ ስለሆነ፣ የመጨረሻው ስልጣን የሱ ስለሆነ ነው። he is the ultimate, he is the sovereign God። ሁለተኛው እግዚአብሔር ፍቅር ስለሆነ። እንደዚህ ያሰባችሁ እንደሆነ አላቅም፣ እኔ ግን የሆነ ጊዜ ላይ ያሰብኩኝ እግዚአብሔር ፍቅር ባይሆንና ከሰው ጋር ዲል ያደረገው እግዚአብሔር በዚህ ታላቅነት፣ በታላቅ ማንነቱ፣ በአስፈሪ ማንነቱ፣ በቅድስናው፣ በእንደዚህ ሶቨሬን በሆነው ማንነቱ
በዛ ብቻ ቢሆን ከሰው ጋር ዲል ያደረገው መዳን ወዴት በተገኘ አይደል? እግዚአብሔር እኮ ኃጢአትን ሊታገስ እኮ አይችልም። ኃጢአት በፊቱ ሊቆም አይችልም። እኛ ጽድቅ ያልነው የኛ ጽድቅ እንኳን መጽሐፍ ቅዱስ ሲናገር በእግዚአብሔር ፊት የመርገም ጨርቅ ነው ይላል። እና ጽድቅ አለኝ በቃ መልካም ነገር አድርጌያለሁ ብለን በእግዚአብሔር ፊት ለመቆም እንደው ዘራፍ ብንል ቅድስናው ያቀልጠናል። we can't እግዚአብሔር ፍቅር ባይሆን መዳናችንን እንኳን ስናስበው ፈርስት ኤንድ ፎርሞስት እግዚአብሔር ያዳነን ከምን እንደሆነ ታውቃላችሁ? ከቁጣው ነው ያዳነን። በኋላ ነው ከቁጣው ስለዳነን ነው ከሲኦል ሄዳን ነው። ከቁጣው ስለዳነን ነው ከሰይጣን ሄዳን ነው። ከዓለም ሄዳን ነው። ከኃጢአት ሄዳን ነው። በመጀመሪያ ከቁጣው ሄዳን ነው እና ከቁጣው ደግሞ ሌላ ሳይሆን ያዳነን ፍቅሩ ነው፣ ምህረቱ ነው፣ ቸርነቱ ነው። ላስት ዊክ ፓስተር ሲሰብክ ስለ እግዚአብሔር ማጀስቲክ ስራዎች በቃ ይህን ዩኒቨርስ እንደው ትንሽ ግሊምስ ሰጠን አይደል? ከውቅያኖስ በማንኪያ እንደ መቅዳት ነው የተናገራቸው ነገሮች እና መጨረሻ ላይ ግን ሲጸልይ ትዝ ካላችሁ ለበሽተኞች ጸልይ፣ ለፈውስ ጸልይ፣ አንዳንድ ኒድ ላሉብን ኒዶች ጸልይ እና እዛ ጋር ኪቦርድ ይዤ ላይ ሆኜ በቃ የማስበው የነበረው ስለ ትልቅነቱ ተነገረን። አሁን ይሄ ጸሎት የሚያሳየው እግዚአብሔር ምን ያህል ፍቅር እንደሆነ ማለት ይሄ ትልቅ እግዚአብሔር ይሄን ሁሉ የሰራ እግዚአብሔር ምድር ላይ ቤተሰብ አለው። ዳዲ የሚሉት አሉ። እንደገና ውዴ የምትለው ሙሽራ አለችው። ዋው! ቤተሰብ አለው እግዚአብሔር ምድር ላይ ሂዝ ኦን ፋሚሊ። ብዙ ኤክስትሪም መሄድ አልፈልግም፣ ግን እንደው ትንሽ ወደ ኮንሽስ እንድንሆን የምፈልገው አንድ ነገር ስንጸልይ እግዚአብሔርን አድሬስ የምናደርግበት ስም እግዚአብሔርን የምንጠራው ብዙ ጊዜ ምን ብለን ነው? እጅ አውጥታችሁ ነገሩኝ አይደለም፣ ሁላችሁም ለራሳችሁ ታውቁታላችሁ። ስንጸልይ እግዚአብሔርን የምንጠራበት ስም ሁላችን በግላችን ስንጸልይ ማን ብለን ነው የምንጠራው? የእግዚአብሔር ቃል ሲናገር አባ አባ ብለን የምንጮህበትን የልጁን መንፈስ በልባችን ላከ ይላል። እግዚአብሔር የሚፈልገውን ስም ሰጠን አይደል? እሱን የምንጠራበትን ባለፈው ጊዜ ላሰንዴ ልጄ ነው ላሰንዴ ነው አይ ቲንክ ላሰንዴ ሲሮጥ ወደዛ ሲመላለስ ወዲያ ወዲህ ሲል ያው ሁሉም ሰው ለሱም አዲስ ሆኖበታልና ፓስተር ማይክ ምናምን ሲሉ ይሰማና ይነዋት ዳዳለ ከዛሬ ጀምሮ ፓስተር ማይክ ብዬ ነው የምጠራ አለ። ከዛ ቤትም እንደዛ ነው የምጠራኝ አልኩት። ያ በቃ ካሁን በኋላ ወስኛለሁ አለ። ስንጫወትም ስካይዞን ሄደን ስንዘልም እንደዛ ነው የምትጠራኝ? አሁን እንደዛ ነው የምጠራ አለ። ግን እኔ ዳዲ ብትለኝ ዳዳ ብትለኝ ይሻለኛል ስለው አይ ነው አሁን ቀይሬዋለሁ አለኝ። ከዚህ ብዙ አራቅን የሆነ ነገር ሊጠይቀኛልና ሄ ዳዲ አለኝ እና ደስታ የተመለሰ ማለት ነው። ማን ነው የምንለው? እግዚአብሔር ማን ብለን ነው የምንጠራው? እግዚአብሔርን የሚለው ስለሱ ያለን ፐርስፔክቲቭ ይናገራል። አሁን አንዳንድ ጊዜ ብዙ ጊዜ እንሰማለን ገና ጸሎት ሲጀምሩ ወይ በየመሃሉ ደጋግመው አንዴ ኦኬ ሁለቴ የሰራዊት ጌታ እግዚአብሔር። እውነት ነው፣ እግዚአብሔር የሰራዊት ጌታ እግዚአብሔር ነው። ግን በጣም የሰራዊት ጌታ እግዚአብሔር ብቻ ካበዛን ስለ እግዚአብሔር ያለን እይታ ያ ብቻ ይሆናል። እግዚአብሔር የሰራዊት አምላክ ነው፣ የሰራዊት ጌታ ነው። እግዚአብሔር የዘላለም አምላክ ነው። እነዚህ ሁሉ ስሞቹ ናቸው፣ ማንነቶቹ ናቸው።
እኛ ግን እንደ ልጅ ስንመጣ ወደ እግዚአብሔር አባት ሆይ ማለት ይብዛልን። አሜን። በልጅነት መንፈስ መቅረብ ይሆንልን። ሃሌሉያ። አሁን እዚህ ወንድማችን ዶክተር አሰፋ አለና እዚህ ልጁን አስቡት፣ ቤት ሄይ ዶክተር ቢለው የሆነ ዊርድ ነው አይደል? ፕሮፐር አይሆንም ማለት እኔ እግዚአብሔርን እንደዛ ብለን አንጥራው እያልኩ እየደመደምኩ አይደለም፣ ግን ከበዛልን አባት ማለት ይብዛልን። አሜን። ክብር ለጌታ ይሁን። ኢሳይያስ 40 ምዕራፍ 28 ላይ የእግዚአብሔር ቃል ሲናገር እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። በቃ እንደዚህ ብሎ ስለ እግዚአብሔር ታላቅነት ይናገራል። እግዚአብሔር የዘላለም አምላክ ነው፣ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም። ይሄ ቁጥር 28 ላይ ነው። ቁጥር 29 ላይ እዛው ቀጥሎ ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ደግሞ ብርታትን ይጨምራል። ክብር ለጌታ ይሁን። ለምን ቢባል ፍቅር ስለሆነ፣ ለምን ቢባል ስለሚራራ እግዚአብሔር። ሶስተኛው የታማኝነቱ መሰረት ወይም የቆመበት እውነት እግዚአብሔር የመርህ አምላክ መሆኑ። ክብር ለጌታ ይሁን። እግዚአብሔር ታላቅ ስለሆነ ሁሉን ቻይ ስለሆነ ብቻ ሁሉን ነገር አያደርግም። የማያደርጋቸው ነገሮች አሉ። መርሁ ስላልሆነ ማለት ነው፣ አደራረጉ ስላልሆነ። እንደገና እግዚአብሔር ለደካማ ሰው ሁሉ እየዞረ ኃይሉን አያድል፣ ጉልበት ለሌለው እየዞረ ኃይል አይጨምር። እዚሁ ክፍል ላይ ሲናገር እግዚአብሔርን ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እነማን? እስቲ ንገሩኝ፣ እነማን? እግዚአብሔርን በመተማመን የሚጠባበቁ ድካማቸውን አውቀው ወደሱ የሚመጡ ጌታ ሆይ ኃይልን እፈልጋለሁ፣ ኃይልን ሰጠኝ፣ ኃይልን አስታጥቀኝ ብለው ወደሱ ለሚመጡ እግዚአብሔር ለነሱ ነው ኃይልን የሚሰጠው። እግዚአብሔር ለነሱ ነው ብርታትን የሚጨምረው እንጂ ለደካማ ሁሉ ፍቅር ስለሆነ እግዚአብሔር ለደካማዎች ሁሉ የዞረ ኃይልን አይሰጥም። ኃይልን የሚሰጠው እግዚአብሔር በመተማመን ለሚጠባበቁት መርሁ እሱ ነው። that's the principle። እግዚአብሔር የመርህ አምላክ ነው። ስለማይችል አይደለም። it's not because he can't but he wouldn't። አሰራሩ አደራረጉ ስላልሆነ። ስለዚህ የእግዚአብሔር ታማኝነት የቆመባቸው እነዚህ እውነቶች የኛም እምነት የቆመበት በእነዚህ እውነቶች ላይ ይቆም የኛም እምነት። አሜን። በሁሉን ቻይነቱ ላይ ይሁን እምነታችን፣ በፍቅሩ ላይ ይሁን እምነታችን፣ እንደገና በመርሁ ላይ። አሁን ብዙ ጊዜ እግዚአብሔር ትልቅ ነው እናምናለን፣ እግዚአብሔር ይወደኛል እናምናለን። ግን ወደ አደራረጉ ወደ አሰራሩ ሲመጣ ግን ብዙ እምነታችን ኦፕን አይደለም። በእግዚአብሔር ታይሚንግ ውስጥ ለመግባት ሬዲ አይደለም። በእግዚአብሔር ጊዜ በእግዚአብሔር አሰራር ውስጥ ለመግባት እንታገላለን። ግን እግዚአብሔር he has his own ways፣ ነገሮችን የሚያቀናጅበት፣ ነገሮችን የሚሰራበት። ስለዚህ ካመንን በመርሁ እንመን። አሜን። የመጨረሻው የእምነት ባህሪ የሚለውን አንድ ሀሳብ ተናግሬ ጨርሳለሁ። አንደኛው የእምነት ባህሪ ዋነኛው እምነት የማይታየውን የሚያይ ነው። ዕብራውያን ምዕራፍ 11 ቁጥር 3 ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። የምናያቸው ነገሮች የሚታዩት ነገሮች ከሚታዩት አይደሉም፣ ከማይታየው።
የማይታየው ዓለም ነው የሚታየውን ነገር ያስገኘው። የማይታየው እግዚአብሔር ነው፣ የማይታየው የእግዚአብሔር ቃል ነው የሚታየውን ነገር ሁሉ። ይሄ የምናየው ባለፈውም ሳምንት ፓስተር ሲነግረን የነበሩትን እነዛን ሁሉ ነገሮች የፈጠረው ያስገኘው የማይታየው እግዚአብሔር፣ የማይታየው የእግዚአብሔር ቃል። ስለዚህ እምነት የማይታየው ላይ ነው ትኩረቱ። faith is more conscious of the unseen. ለዚህ ነው ቻሌንጆችም እያሉብን የሚወጋጋ ነገር በህይወታችን እያለ እየመጣን የምናመልከው የምንዘምረው ሴሌብሬት የምናደርገው እኮ የማይታየውን የምናይበት እምነት ስለተሰጠን ነው። ክብር ለጌታ ይሁን። አሜን። ደስ ያላችሁም። ስለዚህ እኔ አንዳንድ ጊዜ እንዴት ቻልኩ ያልኩበት ጊዜ አለ። እንዴት ቻልኩ ግን ደግሞ ልክደው ማልችለው ነገር አለ። ለካ ያ ነው አቅም ይሰጠኝ፣ ያ ነው ለካ ያስቀጠለኝ። ክብር ለጌታ ይሁን። እና ይሄ ሲባል ደግሞ እምነት የማይታየውን የሚያይ ነው ሲባል it should be specific አይደል? ምክንያቱም መንፈሳዊ ዓለም ውስጥ ብዙ ነገር አለ፣ ብዙ ነገር አለ። የሆነ ከማይገባን ፐርሰን ጋር እንገናኝና መንፈሳዊ ዓለም ውስጥ ያልሆነ አንዳንድ ልምምዶች ሊኖሩ ይችላሉ። ግን የማይታየውን ስንል እግዚአብሔርን፣ የማይታየውን ስንል የእግዚአብሔርን መንግስት፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሀሳብ እና እምነት የሚታየውን አይክድም። ነገር ግን ትኩረቱ የማይታየው ላይ ነው። ጌታ ይመስገን። ስለዚህ ጭፍንነት አይደለም እምነት፣ ጀብደኝነትም አይደለም እምነት። አንድ ስለዚህ ጉዳይ መጥቀስ የምፈልገው ስለ ኢሴፍ ቸርች፣ ስለኛ ያው ግብጽ ቸርች እንደጀመረን ታውቃላችሁ። እና ለግብፃውያን የተከፈተ ቸርች ነው፣ ለአረቦች የተጀመረ ቸርች ነው። ኢትስ ጎይንግ ዌል። ጌታ እየረዳን ነው። ስንቶች በታማኝነት እንደምትጸልዩ ባላቅም ግን የጌታን እጅ እያየን ነው። አሜን። በዛው የጸሎት ርዕስ እየጨመርኩላችሁ ነው። እና በጭፍንነት አይደለም ይሄድ ነው። ማንም ያልሰራውን እስቲ እንስራ ምናምን ብለን በጀብደኝነትም አይደለም ይሄድ ነው። መሪዎች ራእይ መጣላቸው፣ ከእግዚአብሔር ቃል አዩ። ቸርች ክሮስ ካልቸራል ናት። ኦሪጂናሏ የመጀመሪያዋ እናት ቤተክርስቲያን እንደዛ ናት። የቸርች ባህሪ ያ ነው። ክሮስ ካልቸራል ናት። አልፋ ትሄዳለች ቸርች። ጂኦግራፊካል ካልቸራል ባውንደሪዎችን ጥሳ ትሄዳለች። ወንጌልን ይዛ ትሄዳለች። ያ የቸርች ባህሪ ነው። ሁልጊዜ አመት ገባ አመት ወጣ አንድ ቦታ ላይ ብቻ አትቀርም ቸርች። እውነት ነው። አንድ ቦታ ላይ ትተክላለች፣ ታድጋለች፣ ወደ ክርስቶስ ሙላት ታድጋለች፣ ትበዛለች፣ ከዛ ትሄዳለች። አይደል አይደል? እየሰማችሁኝ እንደሆነ እርግጠኛ ነኝ። ታድጋለች፣ ትበዛለች ቸርች። እና ይሄንን አዩ እነ ፓስተር፣ ይሄን ተረዱ፣ አመጡት፣ ቪዥኑን ሆነ። ግን የማይታይ ነገር ነበረ መጀመሪያ ላይ። ከእግዚአብሔር ቃል ግን አዩት፣ ለእኛም አሳዩን፣ ሄድንበትና እግዚአብሔር ይረዳል። ገና ደግሞ ይበዛል። ክብር ለጌታ ይሁን። እና በዚህ ኤሪያ አብርሃምን ምሳሌ አድርጌ ልናገርና ከዛ ጨርሳለሁ። ታውቃላችሁ አብርሃም በጣም ብዙ ነገር አለው። መጽሐፍ ቅዱስ ሲናገር በጣም ባለጠጋ ነው፣ በጣም ባለጠጋ ነው። ግን በህይወቱ የሌለው አንድ ነገር ህይወቱን ይዞት ነበር ይላል መጽሐፍ ቅዱስ። ሐሳቡን፣ ህይወቱን ይዞት ነበር፣ የሌለው አንድ ነገር። እና በዚህ ሁኔታ ውስጥ ያለ እግዚአብሔር ፎር ነምበር ኦፍ ታይምስ ተገለጠለት። አብርሃም ከእግዚአብሔር ጋር ኢንካውንተር አገኘ። ለአንዴ ብቻ አይደለም፣ በተደጋጋሚ። እና እንደዚህ ከእግዚአብሔር ጋር የተገናኘን ሰው ብታገኙት እኔ ባገኘው እስቲ ተገለጠልህ፣ አንተም መሰዊያ ሰራህለት፣ እግዚአብሔርን አየው፣ እግዚአብሔር ተናገረ፣ ከእግዚአብሔር ጋር ተነጋገርክ፣
ይሄ እግዚአብሔር ማን ነው ላንተ? how will you define him for me ብሎ አብርሃም መልሶ አንድ ነው። እግዚአብሔር ማለት የሌለውን እንዳለ አድርጎ የሚጠራ አምላክ ነው። እንደዛ አይደል ያለ መጽሐፍ ቅዱስ ላይ? እግዚአብሔር ማለት የሌለውን እንዳለ አድርጎ የሚጠራ አምላክ ነው። ስለዚህ አብርሃም ከሌለው የለኝም ከሚለው ነገር ላይ አይኑን አነሳና የሌለውን እንዳለ አድርጎ የሚጠራውን አምላክ ትኩረቱን እሱ ላይ ያደረገ። ከዛ ምስጋና ውስጥ ገባ አይደል? ክብር እየሰጠ በእምነቱ በረታ ይላል። ክብር ሰጠ አይደለም የሚለው፣ ክብር እየሰጠ የሆነ ላይፍ ስታይል ነው። ኮንሲስተንሲ ነው የምስጋና ህይወቱ። ኮንሲስተንሲ ነው፣ ኮንስታንት ነው። ክብር እየሰጠ በእምነቱ በረታ እንጂ ባለማመን ምክንያት አልተጠራጠረም። ስለዚህ የእምነት ባህሪ እምነት አመስጋኝ ነው። እምነት የማይታየውን ያያል፣ እምነት ያመሰግናል። እና እንዲያውም ስለ እምነት አንድ ዴፊኒሽን የራሴን ይሄን ነገር ካጠናው ካነበብኩ እየተዘጋጀው ያለ በቃ ባጭር ቃል ባስቀምጠው ብዬ እምነት በእግዚአብሔር ታማኝነት ላይ ታምኖ እንደ ቃሉ መናገር፣ እንደ ቃሉ መታዘዝ። ክብር ለጌታ ይሁን። እምነት አመስጋኝ ነው። እምነት አጥብቆ ይጸልያል። ክብር ለጌታ ይሁን። ጌታ ኢየሱስ ትዝ ይላችኋል፣ ያንን አንድ ምሳሌ ተናገረ። አጥብቀው እንዲጸልዩ ሳይሰለቹ ሳይታክቱ እንዲጸልዩ ብሎ አንድ ምሳሌን ስለ አንዲት ሴት ተናገረ። ከባላገራዬ ፍረድልኝ የምትል ሴት፣ በዳኛው ፊት ሁልጊዜ ኮንሲስተንስ ባለመሰልቸት የምትመጣ ሴት። ሰውየው ጠዋት ገና ከእንቅልፉ ሲነቃ እና በር ከፍቶ ወደ ስራው ሲሄድ አለች፣ ለምሳ ሲወጣ አለች፣ ማታ ወደ ቤቱ ሲሄድ አለች። እና ይሄ ሰውን የማያፍር እግዚአብሔርን የማይፈራ ሰው ለመገላገል ብሎ ፈረደለት። ግን ጌታ ኢየሱስ ይሄን የተናገረው በቃ ጸሎታችሁ እንደዚህ ይሁን። አሜን። እቺን ሴትዮ በሰውኛ ብንጠራው ወይ ኔም ብናረገው ተግባሯን ጨቀጨቀችሁ ነው የሚባለው አይደል? በቃ መጨቅጨቅም ከሆነ እግዚአብሔር እንድንጨቀጭቀው ነው የሚፈልገው። ስንጸልይ ወደዛ ሌብል እግዚአብሔር ያምጣል። አሜን። እና ጌታ ኢየሱስ ይሄን በጸሎት መጨቅጨቅ እግዚአብሔር ያለማቋረጥ መጸለይ፣ ያለማቋረጥ ፊቱን መፈለግን እግዚአብሔር ጌታ ኢየሱስ ከእምነት ጋር ነው። ምን አለ? የሰው ልጅ ሲመለስ እምነትን ያገኘውን ያለው ከጸሎቱ ጋር ነው ያገናኘው። ሰዎች እንደዚህ እየጸለዩ ያገኘውን ጌታ ኢየሱስ። ስለዚህ እምነት አጥብቆ ይጸልያል። እምነት ይጋደላል። አሜን። እምነት ካዥዋል አይደለም። እምነት እንደ ነገሩ አይደለም። የሆነ ከመጣ ይምጣ ከቀረ ይቅር አይልም። አሁን በዚች ቤተክርስቲያን በእያንዳንዳችን ህይወት፣ በመሪዎች ህይወት as a whole as a body of Christ የጌታ ክብር እንዲገለጥ እንፈልጋለን አይደል? ሰዎች በዓለም ያሉ ሰዎች ብርሃኗን የጌታን ብርሃን በቸርች ውስጥ እንዲያዩ እንፈልጋለን። ያው እንደ ነገሩ የምንኖርበት ጉዳይ አይደለም። ከሆነ ይሁን ካልሆነ ማይሆን የምንለው ጉዳይ አይደለም። it's a must። እንደዚህ ካልሆነ ችግር አለብን። እና እምነት ይጋደላል። መልካሙን የእምነት ገድል ተጋደል ይለዋል ጳውሎስ ጢሞቴዎስ። ለመጋደል የሆነ ኃይል እግዚአብሔር በእምነታችን ላይ ይጨምርልን። የመጨረሻው እምነት በጎ ሕሊና አለው። ታስታውሳላችሁ ጳውሎስ ሁለት ሰዎችን በጎ ሕሊና ስለሌላቸው በእምነት ነገር ጠፍተዋል ይላል። እና በምን ይመስላችኋል? እንደ መርከብ ባህር ላይ እንዳለች መርከብ ግን ኮምፓሷ እንደሌላት። ስለዚህ እምነት ብቻውን ያለ በጎ ሕሊና ልክ እንደዚህ መርከብ ነው የሚሆነው።
በጎ ህሊና፣ ጌታ ይመስገን፣ በፍቅር የሚያስብ ህሊና፣ ከኃጢአት ክስ ነፃ የሆነ ህሊና። ጳውሎስ ሲናገር ንጹህ ህሊና እንዲኖረኝ እተጋለሁ ይላል። ይሄ ትጋት ስለሚጠይቅ ማለት ነው። ንጹህ ህሊና እንዲኖረኝ እተጋለሁ እና ሁሌ ኮንሸሳችንን ቼክ እናደርገው እንዳይደነዝዝብን ማለት ነው። አንድ ሰውዬ አንድ ትልቅ ሽማግሌን ሰው አገኘና ሻይ ሲጠጣ አገኘው እና ብዙ ጊዜ ሊጎበኘው ሲሄድ እንደዛ ያገኘዋል። ሻይ ሲጠጣ፣ ሻይ ይወዳል እና ደግሞ ትኩሱን ነው ገና ቦለል እያለ እንፋሎቱ እና በቃ ባንዴ ላጥ አድርጎ ይጨርሰዋል። እና እንዴት ነው እንደዚህ የሚያደርገው ብሎ ሲጠይቅ የተረዳው ነገር የሰውየው ምላስ ደንዝዟል፣ ለካ ደንዝዟል እና አይሰማውም። ያ ትኩስነት ያ ማቃጠል አይሰማውም። ልክ እንደ ውሃ ነው የሚጨልጠው እና ምክንያቱ ደግሞ አንድ ነው፣ ምላሱ ደንዝዟል። እና ህሊና ይደነዝዛል። አንዳንዴ ህሊናም ይደነዝዛል። የደነዘዘ ህሊና ይላል ጳውሎስ ጢሞቴዎስ ላይ መልካም የሚያደርግ ክፉ የሚያደርግ ለመንፈስ ቅዱስ ድምፅ ህሊና ሊደነዝዝ ይችላል። ህሊናችንን ለማንጻት ካልተጋ እና ወንዴን ቼክ ካላረግ ነው ህሊናችን ሊደነዝዝ ይችላል። እና ምንድነው ህሊናን ሊያነጻልን የሚችለው? የመጀመሪያው ንስሐ መግባት ነው። በቃ ንስሐ መግባት ህሊናችንን ከሞተ ስራ የሚያነጻ የጌታ ኢየሱስ ክርስቶስ ደም ስላለ ህሊናችን ከነጻ፣ ህሊናችን በጎ ህሊና ከሆነ ወገኖች እምነታችን ኦፕሬት ማድረግ ይጀምራል። እምነታችን መስራት ይጀምራል። በእምነት የምንጸልየው ጸሎት ይሰማል። በእምነት የምናመሰግነው ምስጋና እግዚአብሔርን ደስ ያሰኘዋል። እንደገና ምድሪቱ ላይ ከተማው ላይ ተጽዕኖ ይፈጥራል። ግን ከየት ነው የሚጀምረው? ከበጎ ህሊና ከኛ ውስጥ ነው የሚጀምረው። የኢየሱስ ክርስቶስ ደም ሲያነጻን ብቻ ያን ጊዜ የነጻ ህሊና ይኖረናል። ያን በደሙ የመታጠብን እድል የሚሰጠን ደግሞ አንድ ነገር ነው፣ በንስሐ መምጣት። አሜን። ንስሐ ማለት ያው ተነግሮናል ደጋግሞ ጌታው ይቅር በለኝ እያሉ ማልቀስ ብቻ ሳይሆን ዩተርን ማድረግ። በቃ እንደዚህ እየሄድኩ ነበር ተመልሼ እንዲህ ልሄድ፣ ያካሄድ ያደራረግ ያናኗር ለውጥ ማድረግ ነው። ሁለተኛው ደግሞ ይቅርታ፣ በይቅርታ መመላለስ። ይቅርታ መስጠትን እና ይቅርታን መቀበልን እንደ ይቅርታ መስጠትና እንደ መቀበል ለእምነት ኃይል የሚሰጥ ነገር የለም። ጌታ ይመስገን። እምነታችን ሁል ጊዜ በስፍራው ሲሆን፣ በእምነት ስንኖር የእግዚአብሔር ጸጋ አቬለብል ይሆናል። ጸጋው በእምነት አዳነን አይደል የሚለው? ለደህንነታችን የሰራው ያ ጸጋ በእምነት ካገኘ ነው ለሁሉም ዴይ ቱ ዴይ ለምንኖርበት የእግዚአብሔር ጸጋ ኤቭሪ ዴይ ያስፈልገናል። የእግዚአብሔር ጸጋ ኤቭሪ መንዝ ኤቭሪ ዊክ ያስፈልገናል። ኤቭሪ ይር ያስፈልገናል። ጸጋውን ኢንካውንተር የምናደርገው በእምነት ነው። አንድ ጊዜ ተናግሬ ያለው እንደ ምሳሌ አድርጌ የፒጂኒ ነው የሚባለው አይደል? የአሜሪካ የኢትዮጵያዊ ኤልፓ ማለት የአሜሪካ ፒጂኒ ነው አይደል? እና ኃይሉን በሙሉ ለቆ አድርሶታል እኮ እዚህ ድረስ፣ እዚህ ግድግዳው ድረስ ፓወር አለ፣ እዚህ ድረስ አለ። ግን ይሄ ኪቦርድ እንዲሰራ አውትሌት አለ፣ ሶኬት፣ እዛ ጋር ወስዶ መሰካት አለበት። እዚህ የምናያቸው ኤሌክትሮኒክስ በሙሉ የሚሰሩት ተለቆ የመጣው ኃይል እዚህ ግድግዳው ጋር ስለደረሰልን። ግን አንቲል ወስደን እስካልሰካ ነው ድረስ ያን ኃይል ኢንጆይ ማድረግ አንችልም። ያን ኃይል መቀበል አንችልም። የእግዚአብሔር ጸጋ እንደዚህ ቅርብ ነው። የእግዚአብሔር ኃይል እንደዚህ ቅርብ ነው። የእግዚአብሔር ሞገስ ከሰማይ በክርስቶስ በኩል መጥቶ ደርሶልናል። እግዚአብሔር ከኛ የሚጠብቀው በእምነት ኮኔክት ማድረግ። እምነታችንን ግን ሉዝ ካደረግን የእግዚአብሔርን ጸጋ እንደሰትበት፣ የእግዚአብሔርን ጸጋ እናገኘው። የእግዚአብሔር ኃይል እያለ ኢንጆይ እናደርገው።
ከእግዚአብሔር ጋር መተላለፍ አይሆንብን። ሃሌሉያ። እስቲ ሁላችንም ቆመን እንጸልያለን። ፓስተር ወደዚህ ይመጣና ከሱ ጋር አብረን እንጸልያለን። ሃሌሉያ። ክብር ለእግዚአብሔር ይሁንለት። ብዙ ነገሮችን የዳሰሰ መልእክት ነውና እያሰብኩ ነበር ሚኪ እየተቀለለው ሲመጣ። በዚህ ሳምንት እግዚአብሔር ቢረዳ ሌሎች ነገሮችን ሌሎች ስብከቶች ፈልገን ከምንሰማ ይህንኑ መልእክት ደግመን እንስማው። ምክንያቱም ውስጡ ብዙ እውነቶች ስላሉ አንዳንዶቹን ሚስ እንዳደረግናቸው ካልጻፍን በስተቀር እርግጠኛ ነኝ እና እንደ ረጋ ብለን ቃሉ በእምነት ከእነርሱ ጋር አልተዋሃደምና አልጠቀማቸውም ይላልና ለማዋሃድ ትንሽ ረጋ ማለት እንዲህ ማሰላሰል ያስፈልጋል አይደልና እያቆም ነው እየሰማን በየመሃሉ ይሄንን ሲል ምን ማለቱ ነው? Do I really live in it? በዚህ ቃል መሰረት ውስጡ ነው ያለው፣ ውስጤ ነው ያለው፣ የኖርኩበት ነው፣ ከኔ ጋር ተዋህዷል እያልን በቃ መስማት። ምክንያቱም እምነት is everything ለኛ በቃ እምነታችን is everything። ቀደም ፓስተር ማይክ እንዳለው ነው ሁሉም ነገራችን ነው፣ ህይወታችን ነው እምነታችን። የዘላለምን ህይወት ያገኘንበት የዳንበት እግዚአብሔር ፈጣሪያችን አምላካችን እንደሆነ የምናውቅበት ዕለት ዕለት የምንኖርበት ሩጫችንን የምንጨርስበት ከዚህ ከምድር አልፈን ሰማያዊ ዓለም ውስጥ የምንገባ ይሄ እምነታችን የማይሆነው ነገር የለም በህይወታችን የማይሆነው ነገር የለም። ሃሌሉያ ሃሌሉያ ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ጌታ ሆይ የእምነት መታደስ ይሁንልን። በእምነታችን ላይ የረገፉ አቧራዎች ቢኖሩ ከዚህ ከሰማነው የዘላለም ቃል የተነሳ በኢየሱስ ክርስቶስ ስም የተጠረጉ ይሁኑ። ምንም አይነት አቧራ በእኛ ላይ እንዳይገኝ፣ እምነታችንን የሚያደበዝዝ ነገር እንዳይኖር፣ ጠላት በእኛ ላይ የበተነው አቧራ እምነታችንን ለማጥፋት፣ ለማድከም፣ ለማቀጨጭ በእኛ ላይ የበተነው ለማሳደፍ፣ ለማቆሸሽ የበተነው ነገር ቢኖር በጌታ በኢየሱስ ክርስቶስ ስም ይሄ ቃል ይጥረገው። ጌታው ይጥረገው፣ በኢየሱስ ክርስቶስ ስም ይጥረገው። እንዳንዝል ጌታው ከእምነት እንዳናፈገፍግ እምነታችንን እንዳንጥል፣ እንዳይናወጥ፣ የጸና እንዲሆን እምነታችን ከአንተ የምንቀበልበት የምንዘረጋው እጃችን ነውና እንዳይሰበሰብ ጌታው በጌታ በኢየሱስ ክርስቶስ እንደተናገረው ጌታ አቬለብል ነው። ሁሉ ነገር በክርስቶስ ኢየሱስ ተዘጋጅቶልናል። እምነታችን እዛ ውስጥ ገብተን እዚህ መለኮታዊ ነገር ውስጥ የምንሰካበት ነገር ነውና የምንገባበት ነገር ነው። እምነታችን ከአንተ ድምፅ የምንሰማበት ነው ጌታ። እምነት የምንቀበልበት ነው በጌታ በኢየሱስ ክርስቶስ። እግዚአብሔር ሆይ እምነቷ የዛለ የጠፋ እየደከመች ያለች ነፍስ ብትኖር በጌታ በኢየሱስ ስም መነቃቃት ይሁን ጌታ ሆይ። በናዝሬቱ በኢየሱስ ክርስቶስ የእምነት መነቃቃት ይሁን። በእምነት መድፈር ይሁንልን ጌታ ሆይ። በአንተ ሁሉን ቻይነት ላይ በታላቅነት ላይ ጌታ ሆይ በእምነት መድፈር እንድንችል፣ በአንተ አብሮነት ላይ በእምነት መድፈር እንድንችል፣ እግዚአብሔር ከኔ ጋር ነው ማለት እንድንችል በናዝሬቱ በኢየሱስ ስም እምነታችንን አነቃቃው ጌታ ሆይ። ውስጣችን የተነቃቃ ይሁን። ሃሌሉያ። ክብር ይሁንልህ ጌታ ኢየሱስ። እናመሰግናለን። ሃሌሉያ
በውስጣችን ስላለው እምነትም እናመሰግናለን። ወገኖቼ አንዳንዴ ደግሞ ጠላት ይዋሻል። እምነት የለህም የሚል ዋሾ አለ። እምነት የለሽም የሚል የሚዋሽ እግዚአብሔር ይገስጸው። እምነት አለን። እምነት አለኝ በሉ። እንዴ ጮክ ብላችሁ በሉት። እምነት አለኝ። ጮክ ብላችሁ እንደገና ለራሳችን እምነት አለኝ። እንዴ በጣም የእምነት ሰዎች ናቸው ወገኖች። ሰይጣን ይዋሻል። እምነት የለህም፣ እምነት የለሽም። እንዴ በጣም እንዴ እምነት አለን እንጂ የዳነው እኮ በእምነት ነው። ቤተ ክርስቲያን እኮ የምንመጣው እምነት ስላለን ነው። ጌታን የምንከተለው ስለምናምን ነው። የምናገለግለው ስለምናምን ነው። የምንሰጠው ስለምናምን ነው። እምነት አለን። ደክሞ ሊሆን ይችላል፣ ደክመን ቀንስ፣ ግን አለን። የሚዋሸውን መንፈስ እንዳትሰሙት። ይሄ እምነት የለም የሚል እግዚአብሔር ይገስጸው። እምነት አለን። እምነት የሌላቸው ውጭ ናቸው አሉት። እምነት የሌላቸው ቤተ ክርስቲያን ውስጥ ምንም አይሰሩ። እኛ ውስጥ ቤተ ክርስቲያን ውስጥ መገኘታችን ራሱ እምነት አለን ማለት ነው። እምነት አላችሁ። አሜን። ለራሳችሁ ደጋግማችሁ ንገሩት። እምነት አለኝ አለ። በእውነት አለ። ውስጣችን ነው ያለው። ከየትም አይመጣም። ውስጣችን ነው ያለው። ቃሉን ስናነብ ነው ያ እምነታችን ይጨምራል። ቃሉን ስናነብ ውስጥ ያለው ነገር ይበራልናል። ሃሌሉያ። እምነት አለን። እምነት አለን። ለመቀበል ከእግዚአብሔር እምነት አለን። ለመባረክ ከእግዚአብሔር እምነት አለን። ለመፈወስ እምነት አለን። የእግዚአብሔርን ክንድ ለማየት እምነት አለን። እምነት በውስጣችን አለ። እምነትን የሚዋጋ መንፈስ በኢየሱስ ክርስቶስ ስም የተወጋ ይሁን። የሚዋሽ መንፈስ፣ እንደሌለ የሚያስመስል መንፈስ፣ የተለያየ ድካሞቻችንን ውድቀቶቻችንን እያሳየ እምነት የለም እያለ የሚያኮስስ መንፈስ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይገስጽ። የወንድሞች የእህቶች ጠላት እምነት የለም የለሽም እያልክ የምትከስ የምታስጨንቅ የምታስፈራራ መንፈስ ከእግዚአብሔር እንዳንቀበል እምነት የለም እያልክ የምትዋሽ መንፈስ በኢየሱስ ስም የተመታሁ እግዚአብሔር ይገስጽ። በናዝሬቱ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም በወንድሜ አይምሮ በእህቴ አይምሮ ውስጥ እየዋሸ ወደ ኋላ እንዲሉ በእምነት ከእግዚአብሔር እንዳይቀበሉ በእምነት ደግሞ እንዳይራመዱ የምታረግ በጌታ በኢየሱስ ስም የተመታው በጌታ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እምነታችን ስትሬች እንዲያደርግ እንዲፍታታ ጌታ ሆይ እንድንቀበል ካንተ እጅ በጌታ በኢየሱስ ክርስቶስ ስም የታመሙ መፈወስ እንዲሆንላቸው እምነትሽ አድኖሻል፣ እምነት አድኖሃል እንዳለ ጌታ ኢየሱስ በጌታ በኢየሱስ ስም በመካከላችን የሚታመሙ በእምነት መዳን እንዲሆንላቸው በእምነት ፈውስ እንዲቀበሉ በጉድለት ውስጥ ያሉ በጌታ በኢየሱስ ስም መባረክ እንዲሆንላቸው በተለያየ ጥያቄ ውስጥ እንቆቅልሾች ውስጥ ያሉ በናዝሬቱ በኢየሱስ ስም እንቆቅልሾች የተቆጣጠሩ ነገሮች መፈታታት እንዲሆንላቸው በፍርሃት ውስጥ ያሉ በኢየሱስ ክርስቶስ ስም እግዚአብሔር ከኔ ጋር ነው ማለት እንዲችሉ እምነት አለ። እምነት አለ። እምነት አለሽ ውስጥሽ። እምነት አለ ውስጥህ። እዚህ ያለህ ወንድሜ እምነት ስላለህ ነው። እዚህ የመጣሽው እምነት ስላለሽ ነው። እምነት አለ። በዛች እምነት እግዚአብሔር ተአምራትን ያደርጋል። ቀመዛሙርትን አላቸው እምነት ጨምርልን ሲሉት ኖ የሰናፍጭ ቅንጣት የምታል እምነት ቢኖራችሁ ይበቃኛል አለ። ተአምር ለማድረግ ተራራው ይነቀል ለማለት ይበቃል። የጤፍ ዘር የምታክል ይበቃል። ምክንያቱም ተራራውን የሚያነቃንቀው እግዚአብሔር ነው። ሰናፍጭ ቅንጣት የምታክል እምነት ነው እሱ የሚፈልገው።
ተራራውን የሚነቅለው መከራውን የሚገፋው ዞር በል የሚለው እግዚአብሔር ነው። ይበቃል አለ። እምነት አለን ለእግዚአብሔር ተአምራት ለማድረግ ባንተ ህይወት ውስጥ ባንቺ ህይወት ውስጥ ተአምር ለማድረግ እምነት አለ ወገኖች። የሚዋሸው መንፈስ በኢየሱስ ስም ይቀጥቀጥ። ሃሌሉያ። በእምነታችን ውስጥ ጌታ እንዳስተማርከን ማደግ ይሁንልን። በእምነት ውስጥ መበልጸግ ይሁንልን፣ መትረፍረፍ ይሁንልን ጌታ ሆይ። ጠላት ሲዋሽ መቃወም እንድንችል ጌታ ወደፊት መራመድ እንድንችል ከአንተ መቀበል እንድንችል በናዝሬቱ በኢየሱስ ክርስቶስ ስም ጌታ ዛሬ የተናገርከው ቃል በህይወታችን እንዲሰራ ከኛ ጋር እንዲዋሃድ እንዲጠቅመን በኢየሱስ ክርስቶስ ስም ጸለይን። ጌታ ስም ለዘላለም ይባረክ። ክብር ላንተ ይሁን። ባሪያህን ስለረዳኸው ተመስገን። በእኛና በአንተ ፊት ቆሞ የሚያገለግልበት ጸጋና ምህረት ስለበዛለት እናመሰግናለን። ከፍ ከፍ በል። ልጆቻችንን ባሉበት ሩም ውስጥ አንተ ባርካቸው። ኪንግደም ካልቸር ውስጥ ጌታ መንፈስህ በመካከላቸው ይለፍ። አንተ ዳሳቸው ጌታ፣ እንደገና ዳሳቸው፣ እንደገና ዳሳቸው። ያንን አይነ ስውር እንደገና ደግመ እንደዳሰስከው በኢየሱስ ክርስቶስ ስም በዚህ ማለዳም እንደገና መነካት ይሁንላቸው ጌታ። ክብር ከዘላለም እስከ ዘላለም ላንተ ይሁን። ተመስገን። ከማለዳ ጀምሮ ከጸለይንበት ጊዜ ጀምሮ በመካከላችን ስላለ ክብር ለስም ይሁን። ይሄ መንፈስ ጌታ ከኛ ጋር አብሮ ይሂድ። ስንመለስ በዚሁ መንፈሳችን እየተነቃቃ በኢየሱስ ክርስቶስ ስም እንሂድ። ሳምንታችንን በሙሉ በዚሁ መንፈስ እንድንቆይ እያመለክን እንድንቆይ እየጸለይን እያመንህ እንድንቆይ በኢየሱስ ስም ጸልያለሁ። ጌታ ሆይ ደግሞ በዚህ ሳምንት ውስጥ ሰዎች እንድትሰጠን ወንጌል የምንነግረው ሰው በመንገዳችን ላይ እንድታመጣ እኛም ራሳችን ወንጌል ለመናገር እንድንሄድ እንድንደፍር አንደበታችን እንዲከፈት በኢየሱስ ክርስቶስ ስም ጸልያለሁ። የምንኖረው ለዚህ ነውና ጌታ በዚህ ምድር ላይ ኑሩ ያልከን እኛ ደቀ መዝሙር ሆነን ሌሎችን ወንጌል እንዲድኑ ለማድረግ ነውና በጌታ በኢየሱስ ክርስቶስ ስም በዚህ ሳምንት ጌታ እንደ ቤተ ክርስቲያን በሁሉ አቅጣጫ ላከን። ጌታ ሆይ ብዙ መቶ ሰዎች ሺዎች እናውቃለንና በከተማችን በጌታ በኢየሱስ ስም ለመዳን ለአንዳንዶች ለመመለስ ለጠፉት እንደገና ወደ ቤት ለመመለስ አንተን ፈጽሞ ለማያውቁት በጨለማ ላሉት ጌታ ሆይ ለመዳን ለአንዳንዶች ለመጸለይ ጌታ ሆይ በኢየሱስ ክርስቶስ ስም ለወንጌል በዚህ ሳምንት ውስጥ አንተ ላከን። ጌታ ሆይ አንድ ሰው አገናኘን። በኢየሱስ ክርስቶስ ስም አንድ ሰው አገናኘን። ክብር ከዘላለም እስከ ዘላለም ላንተ ይሁን። ከፍ ከፍ በል። በኢየሱስ ክርስቶስ ስም ለመን፣ አሜን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ እንዳላችሁ ጌታችን ኢየሱስ በምድር ሁሉ ፊት እንዲሁ ተመላለሱ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።